ስሜን መሰረታው ወታደር በረከት ገማልቆ ባላለው ከ3ኛ ክፍለ ጦር ከ6ኛ ሬጅመንት 4ኛ ሻምበር ሞርተር ምድብተኛ ነኝ። ፋኖ ጋር አሁን ተቀላቅለናል እኛ ማለት ነው። ፋኖ ጋር ተቀላቅለናል። ይኸው እየበላን የቀጠልነው በጣም ብዙ ነገር ያወራሉ። ይሄ ልጅ ግዳጅ ላይ እየሄደ ማለት ነው። አሁን አማርኛ ማውራት አይችልም፣ ምንም ነገር አያውቅም። የብሬ ረዳት ነበረ እና በሰልፍ እየሄደን የሆነ ሸጥ ነበርና እዛ ለሰልፍ ተቆርጦ ቀርቶ ምናምን በቃ እሱን ስንጠብቅ ራሱ ብዙ ሰዓት ምናምን ገለናል። ከዛ እንደ በቃ ጠፍቷል ብሎ ሪፖርት አደረገን። ከሰዓት ደግሞ ደወሉና ልጁን ፋኖ ዞት አዶት ጥሏል። ፎቶ አንስቼ ነው መጣሁት አለ ሻለቃ አዛዦችን ማለት ነው። ሰብስቦ ሻለቃ አዛዦችን ልጁን አርደው ጤቱን ይዘው ደዋል። ልብሱን አውልቆ ምናምን ግን ለዚህ ከእናንተ ጋር ሲመጣ ልጁን እዚህ ያገኘው ዝም ብሎ የሆነና ያልሆነ ነገር ውሸት ነው። በቃ ማውራት ነገር በጭራሽ ውሸት ነው። እና ፈልጌ ነው የመጣሁት። ደግሞ ዛሬ ሳይሆን ፍላጎቴ ከሁለት ወር በላይ አልፎን በቃ ስለተቸገርኩ ነው እንጂ ጀመረ አልፈልግም። የገባሁትም በግዳጅ ነው። እዚህ ታንቄ ነው የገባሁት። በግዳጅ ነው ያመጣኝ። አልፈልግም። ምን አይደለም የፍግል ፍላጎት ቢኖረኝ ይታገላለሁ፣ ግን የትግል ፍላጎት የለኝም። አንቆኝ ስላመጣኝ ግማሹን ያስገድዳሉ በብር ምናምን። አንድ ቤት ውስጥ ሁለት ወንድ ልጅ ካለ አንዱ የግድ ሳይፈልግ ይሄዳል፣ በመልሻ ተይዞ ማለት ነው። ሁለት አንድ ቤት ወንድማሞች ካሉ አንዱ ይሄዳል፣ አንዱ ይቀራል። መታችሁ እዚህ መግባት ህይወታችሁን ማትረፍ የምትፈልጉ መታችሁ ግቡ፣ ሳትሞቱ በፊት ማለት ነው። እና ያን እንትን እላችኋለሁ። ምክሬን ከሰማችሁ ያው ትዝናላችሁ። ፈጣሪ ከእናንተ ጋር ይሁን። ያው እላይ ለሆነ ነፃ ነኝ። ያው ከዚህ በኋላ ቤት እንደገባሁት ነው የምቆጥረው። ያው እኔ መሰረታዊ ወታደር ገረሱ ይባላል። 23ኛ ክፍለ ጦር 6ኛ ሬጅመንት ሞርተር ጋንታ መሪ ነበርኩ ማለት ነው። ከዛ የተባለው ነገር ያው ሲሰማ ራሱ ሁሉን ያስፈራል ማለት የተባለው ነገር እነሱ ለሀገር ነው የቆሙት ይላሉ ማለት ነው። አብዛኛው ለሀገር የቆመ ሰው የሲቪል እዚህ መጥቶ ከተማ ውስጥ እኮ የሲቪል ጤፍ የሲቪል በቆሎ እየደፉ ነው እኮ የሚሄዱት፣ እያቃጠሉ እየደፉ ማለት ነው። ደግሞ ትግል ማለት ነው። ትግል አንድ ሰው እስኪ ከኦሮሚያ ክልል ከደቡብ ሆነ የቱም ሆነ በፍላጎት የሚመጣ ሰው የለም ማለት ነው። በግዳጅ ነው የሚመጣ ማለት ነው። ታፍኖ ይመጣል። የሰው ልጅ ዝም ብሎ እንትን በቃ በየውሻ ራሱ እኮ ክብር አለው። በየጫካው እየሞተ ቤተሰብ ሳያገኘው ምን ያለው እየሞተ እየቀረ ነው ማለት ነው። ብዙ ነገር ሳጣራ እኔም ተናደርኩ። ከዛ ፋኖ እንደዚህ ያደርጋል ይላሉ። ፋኖ የማንን ቤት ነው ያቃጠለው? የማንን በቆሎ ነው የደፋው በቆሎ የለም። የሰው ጤፍ አይደፍም ማለት ነው። በየቤቱ የሰው ሲቪል መጥቶ ምን አሁን ሲቪል እዚህ መጥቶ ባለፈው መተናል ከኛ ጋር መጥቶ እዚህ ጋር የሰው ቢራ ገብቶ ቤት ሰብሮ ቢራ እየሰበሩ ነው ማለት ነው። ራሴ ስላየው የዛኔ ነበርኩ ማለት ነው። ወታደር እስከሆነ ድረስ ባላደርግም እንዳደረኩ ነው ማለት ነው። ግን እዛነኛ ሞርተር ነበርና ዲሽቃ እዛ ዳር ነበርና ከዛ የሚሊሻና አመራሮች ነው ማለት ነው። መጥቶ በጠብጦ የሚሊሻ ነው ማለት ነው። የእናንተ ንብረትን አብዛኛው በጠብጦ ጤፍ የሚደፉትም የፋኖ ነው ብሎ በየቤቱ ሄዶ መጥቶ ማያሳየው ሚሊሻ ነው። ሚሊሻ ካሳይ ደግሞ እኛ ወታደር ዲፉ ካለ ይደፋል። በቃ አቃጥሉ ካለ ያቃጥላል። ባላቃጥልም ምንም ባያረግም እንዳረኩ ነው ማለት ነው። ወታደር እስከሆንኩ ድረስ እስከመጣው ድረስ አርጋለሁ ነው ማለት ነው። ስለዛ ስለሆነ ድረስ እንደራሴ ወሰንኩ። በቃ ይሄ ነገር ትክክል አይደለም። ይሄ አሁን ለሀገር የቆመ ሰው ቢሆን ይሄ ሊደፋል እንዴ? የሰው ሱቅ ለምን ይሰበራል? በሚል ሐሳብ ወሰንኩና በቃ እኔ ከነሱ ጋር መታገል የለብኝም በማለት ራሴ ወሰንኩና በቃ እነዚህ ጋር መቀጠል አልፈልግም ማለት በውስጥ ወሰንኩ። ከነዚህ ልጆች ጋር ተመካከርኩ። በቃ ግልጽ ተመካከርኩና ከዛ ተመካክረን ይሄ እንደዚህ ያደረገ ይሄ እንደ ነው ይሄ ወታደር ነው የሚባለው ፋኖ የማንንም በቆሎ ነው የሚደፋው የማንንም እንትን ነው የሚያደርገው ብለን አወራን። ይሄ ደግሞ ታፍኖ ሁሉን ሰው አፍኖ ነው የሚያመጡት። አንድ ሰው በፍላጎት ገባለው ይታገላለው ብሎ የሚመጣ ሰው የለም ማለት ነው። እስከዛ ድረስ ፋኖ ያርዳል ይላል። ለምን አያርዱም? ያው ያያችሁ ነው። ማንንም አያርድም ማለት ነው። እንደ ወንድም ከነጋ ቆሞ ነው ከነጋ ነው የሚበሉት ከነጋ ነው ያሉት። አብረን የሳቀ ነው ከነና ቅፎ በየከተማ ከነጋ እየዞሩ ነው ማለት ነው። አብረን ከጠዋት እስከመጣን እስካሁን ወታደር ነኝ እኔ እንደተሰሰድኩ እናንተ መሞት የለባችሁም። ለሀገር ነው ብሎ የደሃ ልጅ እናንተ እየጨረሰ የምን ሀገር ነው? ምን የተኛው ሀገር ነው? አንተ ዝም ብለህ የምታልቀው ራስን ማትረፍ ከፈለግ ቀስ ብለህ በሚመቸው መንገድ ስልክ ቁጥርም ከመቼ እንሰጣለን ራስን አትርፍ የሚለው ነው ማለት ነው። ማንንም ማለት ነው ሲቪል ጋር ከተገናኘ ሲቪል ይሰጣል ስልክ ቁጥሩ የማንንም ቁጥር ማለት ነው። ራስን ማትረፍ ያለ ሰው አትርፍ። ከዛ ደግሞ እነዚህ ሚሊሾች ደግሞ ራሳቸውን ጠብቁ። አንድ ጊዜ እናንተ ማለቃቸው አይቀርም ማለት ነው። ይሄን ሁሉ የሚከታተሉ ምን የሚያደርጉት እናንተን ወታደር አያተርፍም ማለት ነው። እኛ ፈታ ብለን ያለ ነው። እናመሰግናለን።
እሺ እኔ ስሜ መሰረታዊ ወታደር ሙሉጌታ ተሾመ እባላለሁ። የመጣሁት ከ23ኛ ክፍለ ጦር ከ6ኛ ሬጅመንት 4ኛ ሻምበል ከዲሽቃ ነው የመጣሁት። ያው ሀገሬ ጎንደር ነው፣ ደቡብ ጎንደር ከጋይንት ነው የመጣው ማለት ነው። ስመጣ እኔ በፍላጎት ነው የመጣሁት። ግን በፍላጎት መጥቼ ከዚህ ከመጣሁ በኋላ የሚደረገው ድርጊትና የሚሰራው ስራ በጣም ከምን በላይ ስላስጠላኝና በማህበረሰቡ የሚደረገው ነገር በነፃኑ የሚደረገው ጭፍጨፋ በቃ ዝም ብሎ ምንም የማያውቅ ማህበረሰብ ከርሻ ላይ እንደዚህ ሲመታ በማየት በቃ እኔ ራሴን ስለጠላሁት ማለት ነው። ወታደር ሳይሆን በቃ እኔ ሌላ ነገር ስለሆነ ማለት ነው። በዚህ ምክንያት ወደ ፋኖ ለመግባት አስቤያለሁ። ግን ፋኖ እኛ ስንባል የምንሰማው ፋኖ ምንም ትጥቅ እንደሌለው ምንም በቃ ምንም እንደው በቃ ምንም እንዳልሆነ ነው። ግን ከዚህ ከመከላከያ በላይ ታጥቆ ከመከላከያ በላይ ሀሳብ ኑሮት እንደውም ከመከላከያ በላይ እውቀት ኑሮት እኛን እየመከረው ወይም እኛን በቃ እንደ ወንድም በቃ ከእናት ቤት እንደገባን አድርጎ እዚህ ተቀብሎናል ማለት ነው። ግን መከላከያ ሆኖ እንደዚህ በቃ እዚህ አብረን በተራራው አብረን ስናቃጥልም አብረን እንደዚህ ስንኑረናል። ያው የግድ ተልኮ ነው እና ታልከን ነው የግድ ትሰራለህ ነው ማለት ነው። ከኦሮሚያ ክልልም እየታፈኑ ለኛ እያወሩ ነው ወንድሞቻችን እዛ አብረን የነበሩት ማለት ነው። ከኦሮሚያ ክልልም እንደዚህ በቃ እዛ እንዲያረገ ፋኖ እየጨፈጨፈ ነው ዝም ብሎ በቃ እያረደ እየጣለ ነው ምናምን እያሉ ነው እያስገደዱ የሚያመጡት ከደቡብም ማለት ነው። አሁን በሁሉም ሀገር እንደዚህ አፈሳዎች ጀምረዋል ደግሞ እና አሁንም ቢሆን መታችሁ እናንተ ህይወታችሁን ማትረፍ ነው በቃ እንደኛ እኛን እዩና በቃ ከኛ ጋር መታችሁ እንድትገቡ ነው የምንፈልገው። ምንም ወሬውን ተውትና በቃ ሀቁን ሰምታችሁ እንድትቀጥሉ ከኛ ጋር መታችሁ በዚህ ከነሱ ጋር በቃ ተቀላቅላችሁ ልትኖሩ ነው። መጥተው ከፈለጋችሁ ቦታ መቀበል ስለሚችሉ ማለት ነው እንደኛ እኛን መጥተው ከዛው ከሰፈር ተቀብለው እንደመጡ ሁሉ ተንከባክበው እዚህ ተንከባክበው ሁሉ ነገር አድርገውልን ፈታ እያልናለን እና እናንተም እንደዚህ እንድትሆኑ እመኝላችኋለሁ። ከዚህ ልጁን ስናገኘው እኛ ማለት ነው በጣም ገርሞናል። በቃ እዚህ እኛ የዛ የተረዳነው እንደሞተ ነው። አሟሟቱ እንደከፋ በቃ አንገቱን ተቆርጦ እንደተጣለ ራቁቱን እንደወደቀ ነው እንጂ የተረዳነው እዛ የተባልነው። ግን ልጁን ያዚህ መተን ይኸው አብሮን ቁሟል። እዚሁ እንደምታዩት ነው ማለት ነው። ልጁ እንደውም አምሮበት ልብሱን ገዝተው ተንከባክበው ልብሱን አጥቦ እንዲኖር ፈታርጎ በቃ ከተጨቆነ እንትን ኑሮ አሁን ወደ ብርሃን ኑሮ ገብቶ ፈታ ብሎ እያየነው ነው። እንደውም ከኛ ጋር ሆኖ አሁንም ደስተኛ ሆኖ ይቀጥላል ማለት ነው። ልጁ ፈታርገው ነው ያዙት። እያያችሁት ነው ደግሞ ልጁ ከዚህ ያለ ከኛ ጋር ማለት ነው። እንደዛ ነው። በጣም ደስተኛ ነን። እሱንም ስላየነው ከዚህ በቃ የማይደረግ ድርጊት ከሰራዊት የማይጠበቅ ከመከላከያ የማይጠበቅ ወሬ ዝም ብሎ እየተነፈሰ ስለሆነ ማለት ነው እኛ እና ልጁ የምን ይመስላል አዚ ያለ እንደውም አምሮበት በቃ ልብሱን ለብሶ ነው ያለ ማለት ነው። ያው እኔ የምቀጥለው ነው ማለት የምፈልገው ከዚህ በፊት እዚህ ቦታ መጥቻለሁ። እኔ ስመጣ ሲቪልም የለም። ወታደር ለሀገር የሚታገል ከሆነ ሲቪሉ ለምን እሱም አይቶ ይሸሻል ነው እኔ ማለት የምፈልገው። ወታደሩ ለሀገር የሚታገል ለኢትዮጵያ ከሆነ ሲቪሉ ለምን ወታደር አይቶ ይሸሻል? እናንተ ለሀገር አይደለም የምታገሉት ማለት ነው። ለማንም ነግራለሁ እየሰማችሁ ነው ማለት ነው። አይተናል። እኛ መተ ሲቪል ህዝብ እኛ ጋር እንዳሉ ከፈለጋችሁ ቀርጸን እናሳለን። እዚህ ህዝብ ጋር ነው ያለነው። ህዝብ ሙሉ ሱቅ ገበያ ምንም ምግብም ተሸጦ እዚህ ፈታ ብለን ያው እየበላን እየጠጣን ያለነው ማለት ነው። ምንም እኔ እንደራሴ ምንም እንደሱ ለሀገር ነው ለኢትዮጵያ ነው ብሎ የህዝብ ነገር እየጨፈጨፉ ያቃጠሉ ለሀገር ነው ብዬ አላስብም ማለት ነው። ምንም 100% እነሱ ማለት ለሀገር የቆሙ ሰው ለብጥብጥ ነው የቆሙት ማለት ነው። ዛሬ ነገር እነሱ የሚያመጣው ጉድ የለም። ይመጣል ከመጣም ራሱ ሞቶ ወይ ቆስሎ ይሄዳል። ሌላ ምንም እናንተ ላይ የሚያመጣ ጉድ የለም። ያው እናንተ ድሮም ጀግና ናችሁ። አሁንም በጀግንነታችሁ ቀጥሉ እላለሁ።